አፈቅርሻለሁ ምን? ቤሌን። በቃ ላጣሽ አልፈልግም። ለአንቺ ሆንኩትን ለማንም አልሆንኩም ቤሌ። ይህን ስሜት አላውቀውም። ለመርመድ እራሱ አልቻልኩም። ምናልባት ማግባቴ ሊያግድሽ ይችላል፣ ግን እመኝ፣ ደስታዬ አንቺ ነሽ። ሰላም ጤና ይስጥልን። የተከበራችሁም የድር ድራማ አፍቃሪያን በሙሉ ድር ድራማ ክፍል 19ን በመጠባበቅ ላይ ያላችሁ በመጀመሪያም ቪዲዮ ላይክ እንዲሁም ኮመንት ላይ እየገባችሁ ድር ድራማ ክፍል 19 ቶሎ ይለቀቅልን ማለት እንዳትረሱ። ውዴ ቻናሌ ቤተሰቦች በክፍል 18 ላይ እንዳያችሁ ከሆነ ወይዘሮ ሞርዚና አንድ ሰው በቢላ ወቅታለች። ያ ሰው ማን ይሁን እስካሁን ድረስ አልታወቀም። እኔ ግን ሲመስለኝ ያ የተወጋው ሰው አምነን ሳይሆን አይቀርም የሚል ጥርጣሬ አለኝ። እናንተስ ምን ትላላችሁ? እስቲ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። እና ውድ የቻናሌ ቤተሰቦች ወይዘሮ ሞርዚና እንደዚህ እንድታደርግ ያደረገችው ደግሞ ሲፋን ትመስላለች። ምክንያቱም ያ ሰው ከመጓቱ በፊት ሲፋን ሞርዚናን ለማየት ወደ ክፍሏ ገብታ ነበር። እናም ገብታ እንግዲህ ያንን ቢላዋ ለሞርዚና የሰጠችው ሲፋን ትመስለኛለች። ያለምንም ምክንያት እንግዲህ ከዛ ክላስ አልወጣችም። እዛ ክላስ ቢላዋ የለም። እናም ሞርዚና በምን ታምን ነው ቢላዋ ይዛ መገኘት የምችለው? ስለዚህ ያቺ ሲፋን ተብዬዋ ገብታ እንግዲህ ለሞርዚና ይህም ምክርና ቢላዋን የሰጠችው እሷ ትመስለኛለች። ስለዚህ እስቲ ውድ የቻናሌ ቤተሰቦች የሲፋን ተንኮል መጋለጥ አለበት። ሲፋን እስካሁን ድረስ ያደረገችውን ነገር ይጋለጥ የምትሉ እስቲ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። እንደኔ ሀሳብ ከሆነ ሲፋን በዚሁ ከቀጠለች ገና ብዙ ነገር ይጠብቃቸዋል እነዛ የአምናን ቤተሰቦችን። እናም ሁሉም እዛ ቤት ውስጥ አንድ ጤናማ ሰው የለም። እንግዲህ አሁን ላይ አምናን በጣም ጭንቀት ላይ ነው ያለው። ከዚህ በፊት እንግዲህ ህፃኗ ታግታ ነበር። በህፃኗ መታገት በጣም ተጨንቆ እያለ በድጋሚ ደግሞ ሞርዚና ታመመች። ድጋሚ ደግሞ ሌላ ጭንቀት። ሊቷ እንግዲህ በሰላም ተመልሳለች። የድርጅቱን ግማሽ ፐርሰንት እንግዲህ በገንዘብ መልክ ለነዛ አጋዦች ከሰጡ በኋላ በሰላም ተመልሳለች። እንግዲህ አሁን ላይ ደግሞ የቀረው የእናቱ ድርሻ ብቻ ነው ያ ድርጅት ላይ። ያንን ነገር ያደረገችው በፊትም ማናት? ሲፋን ናት። እንግዲህ ገንዘቡን ተቀብለዋል። አሁን ደግሞ ምን እንደሚፈልጉ ባላውቅም እንግዲህ በድጋሚ ደግሞ
ይኸው አምነን የተወጋው ማን እንደሆነ አይታወቅም። አምነን ከሆነ በጣም በጣም ነው የሚያስጠላው። ቢሆንም ግን ሲመስለኝ እኔ አምነን ነው ብለው። ምክንያቱም አሁን ላይ ሲፋን ማስወገድ የምትፈልገው አምነንን ስለሆነ እንግዲህ የተወጋው አምነን ሳይሆን አይቀርም። ሌላ ሰውም ከሆነ ለምን ይሆናል? ለምን ይሆናል? ያለ ጥፋቱ አንድ ሰው ለምን እንደዛ ይሆናል? እንግዲህ ሆን ብላ ያንን ቤተሰብ ለማጥፋት ቆርጣ ተነስታለች። የድርጅቱን ግማሽ ፐርሰንት እንግዲህ አሽጣ ገንዘቡን ተቀብላለች በራሷ መንገድ። አሁን ላይ የቀረው ግማሽ ፐርሰንት ነው። ያንን ግማሽ ፐርሰንት ለመውሰድ ይሁን ቤቱን እንግዲህ ወደ ገደል ለመክተት ይሁን አይታወቅም። የሲፋን ስራ እንግዲህ ሲፋን አሁንም የሆነ መበቀል ፈልገው ሰው አለ እዛ ቤት ውስጥ። እንግዲህ አሁን ላይ ሲፋን መጋለጥ አለባት እንደኔው ሀሳብ። ሌላው ደግሞ ሞርዚና መዳን አለባት ነው የምለው። በጣም እያሳዘነችኝ ነው። እስቲ እናንተስ ምን ትላላችሁ? እስቲ ሞርዚና መዳን አለባት የምትሉ ኮመንት ላይ እየገባችሁ ሞርዚና መዳን አለባት ማለት እንዳትረሱ። አሁን ላይ ደግሞ እንግዲህ ወደ ሌላኛው በኩል ስንመጣ በጣም ደስ ያለኝ የአምነንና ቤሌን ጉዳይ ነው። እንግዲህ አምነንና ቤሌን ቀን ሙሉ ደስ የሚል ጊዜ ነበር ያሳለፉት ከህፃኗ ጋር አንድ ላይ እንግዲህ ከቤት ውጭ በጣም ደስ የሚል ጊዜ ሲያሳልፉ ነበር። አምነንም በጣም ደስተኛ ነበር፣ ቤሌንም እንደዛው በጣም ደስተኛ ነበረች። እናም ወደ ቤት ሲመለሱ እንግዲህ ወደ አመሻሽ አካባቢ አምነን ቤሌንን እንደሚያፈቅራት ነግሯት ነበር። ይህ ስሜት ደግሞ ቤሌን ጋርም እንዳለ የሚታወቅ ነው። ነገር ግን እሷ በጣም ፈርታለች። ምክንያቱም አምነን አሁን ላይ ባለትዳር ነው። እንዴት ከባለትዳር ጋር የፍቅር ግንኙነት ሊጀምር የሚለው ነገር በጣም ሳያሳስባት አይቀርም። እሷ ግን ብዙም ግልጽ ለመሆን አልፈለገችም። ቢሆንም ግን በውስጧ በጣም ተወደዋለች። እሷም እንግዲህ እኔም አፈቅርሃለሁ ብትል አጠላም። ነገር ግን አሁን ላይ አምነን ያለበት ሁኔታ እንግዲህ አሳስቧታል። እንዴት እቺ ሴት ከባለትዳር ፍቅር ይዛታል የሚለው ነገር በኋላ ሲመጣ ምንድን ነው ማድረገው የሚለውን ነገር ነበር ያሰበችው። እናም ሄዶ ሄዶ እንግዲህ አምነንና ቤሌን አንድ ላይ መሆናቸው አይቀርም። ያንን ነገር ያልኩበት ምክንያት ደግሞ ሁላችሁም እንግዲህ ጄሪ ለአምነን አርግዛለች ብላችሁ ነበር ያሰባችሁት። ነገር ግን ጄሪ ያረገዘችው ልጅ የአምነን አይመስለኝም። ይህን ነገር ያልኩበት ምክንያት አሁንም ቢሆን ጄሪ ከሙስጠፋ ጋር በጣም ቅርብርብ ላይ ናት። በዛ ላይ ደግሞ በክፍል 18 ላይ ሁለቱ ያደረጉትን ነገር አይታችሁታል። አንድ ላይ ሁላ ተኝቶ ነበር። ያ ማለት ያረገዘችው ልጅ ከአምነን አይመስለኝም። እንግዲህ ይህን ነገር ተጠቅማ አምነንን ልታገበው ወይንም ከአምነን ነው ያረገዝኩት በማለት እንግዲህ አምነንን ባለቤቷ ለማድረግ የተጠቀመችው ዘዴ ይመስለኛል። ግን ያረገዘችው ከማን ነው? ከሙስጠፋ። እርግጠኛ ሆኜ ነው ይህን ነገር ማውራችሁ። እናም ይህን ነገር ደግሞ አምነን ያወቀ ቀን ለጄሪም የመጨረሻዋ ነው የሚሆነው። ይህን ነገር ደግሞ ያቺ ታንከሲሷ ማርሲ ታውቃለች፣ ግን መናገር አልፈለገችም። ከጄሪ የሆነ መላ ፈልጋ ይመስለኛል እንግዲህ በቸገረኝ ጊዜ ከሷ የሆነ ገንዘብ እየወሰድኩ እጠቀማለሁ በማለት እንግዲህ ሚስጥሯን እንደራሷ ሚስጥር አድርጋ ሸፍና ይዛለች። ይሄ ነገር የወጣለት የአምነንና ጄሪ ጉዳይ እንግዲህ የመጨረሻ ነው የሚሆነው። ቢሆንም ግን አምነን አሁንም ቢሆን ለሷ ምንም አይነት ስሜት የለውም። እንደሚታየው ከሆነ እንግዲህ ከቤሌን ጋር ሲሆን በጣም ደስተኛ ነው። ሁሉ ነገር ረስቶ ሲደሰት ሲስቅ እንግዲህ ሲቦርቅ ነበር። እናም አሁን ላይ እስቲ አምነንና ቤሌን አንድ ላይ ይሁኑ የምትሉ እስቲ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። እኔ በጣም ነው ደስ የሚለኝ ሁለቱ አንድ ላይ ቢሆኑ፣ ምክንያቱም የሚገጣጠሙ ሰዎች ናቸው። ሁለቱ ደግሞ አንድ ላይ ሲሆኑ እንዴት አባታቸው እንደሚያምሩ አይታችሁታል። ያው ወደ መርሲ ደግሞ ስንመጣ እንግዲህ መርሲ እንደሚታወቀው ከህፃኗ ጋር ማይሆን አለመግባባት ውስጥ ገብታ ነበር። ያቺ ተንከሲሷ ጩጬዋ ደግሞ የሆነ ነገር ብላ ስትሮጥ እሷን እያባረረች ወድቃ ውልቅልቋን ወጥታለች መርሲ። እናም በጣም ደስ ያለኝ ሶኒያና ዛራ አንድ ላይ እያሿት ነበር። እናም በቃ በሳቱ እነሱ ሀሳባቸው እሷን ለማዳን ሳይሆን እስከዛሬ ድረስ እሷ ከምትሆነው ሁኔታ እሷ እንግዲህ ህመም እንዲሰማት ትክክል ያልሆነ ነገር ሲያደርጉ ነበር።
ሲያስጨዋት ሁላ ነበር። በጣም ነበር ደስ ያለኝ። እንግዲህ ሁላችሁም ደስ እንዳላችሁ ተስፋ አድርጋለሁ። ዛራም ሆን ብላ ነው ያንን ነገር ያደረገችው፣ ሶኒያም ሆን ብላ ነው ያንን ነገር ያደረገችው። እስቲ ሁለቱ ባደረጉት ነገር ደስተኛ የሆናችሁ እስቲ አለም በሉ። ወደ መጨረሻው ጉዳይ ስንመጣ ደግሞ ሶኒያና ዛራ እንግዲህ ሁለቱ አሮጊቶች ሌላ ታሪክ። ቤቱን እንግዲህ በአንድ ግን ነው ያቆሙት። እንግዲህ ዓለም የኛ ናት በማለት ያለፈውን ነገር እያወሩ ወደኋላ እንግዲህ ያሳለፉትን ህይወት እያስታውሱ በጣም ብዙ ነገር ሲሉ ነበር። በጣም ሲጫወቱ ሲስቁ ነበር ሌሊቱን ሙሉ። በዛ ላይ ደግሞ ሶኒያ እንግዲህ የድሮ ባለቤቷ ትዝ ሳይላት አይቀርም ማታ እንግዲህ ሌሊት ላይ ብንን በማለት ጎሽሜ ናፈቀኝ በማለት እንግዲህ ስለ ጎሽሜ አንስቶ ከዛራ ጋር እንግዲህ ልክ እንደ አፍላ ልጆች እንግዲህ ፍንድት ሲሉ ነበር። በጣም ነበር ደስ ያለኝ እንግዲህ እንዲህ ሲጫወቱ ሲዝናኑ። ምንም ያስጨንቅ ነገር የለም። ሁላቸውም እንግዲህ እድሜ ሄዷል በማለት የምትጨነቁ አትጨነቁ። ከሶኒያና ዛራ እንግዲህ መማር ትችላላችሁ በያላችሁበት ሁላችሁም። በተለይ የማዳም ቅመሞች አሁን ላይ ጭንቀት ላይ ያላችሁ እንግዲህ በማዳም ኩሽና ውስጥ ሆናችሁ እንግዲህ በጣም እየተጨነቃችሁ ያላችሁ ልክ እንደ ሶኒያና ዛራ ተጫወቱ፣ ተዝናኑ። በቃ ህይወት አንዴ ናት። የምንም መጨናነቅ የለም ነው የምላችሁ። እና ውድ የቻናል ቤተሰቦች እስከዚሁ ድረስ መምጣታችሁ ካልቀረ ሁሌም እንደምላችሁ ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ እንዲሁም ይህ ቪዲዮ ለብዙ ሰው እንዲደርስ ላይክ ማድረግ እንዳትረሱ እያልኩ እኔ ከወዲሁ ልሰናበታችሁ። ሁላችሁም በያላችሁበት ደህና ቆዩልኝ እያልኩ